ጽናት እንግዲህ የቤት ሰራተኛዋን ትንሿን ማመን አቅቷታል። ምክንያቱም ከዚህ በፊት የደረሰባት አንዳንድ ክህደቶች እነዛ ተጽዕኖ አሳድሮባትም ይመስላል። ሆኖም ግን የጽናት ጥርጣሬ ልክ ነው። ይቺ ትንሿ የምትባል ከኋላዋ የሆነ ተልዕኮ እንዳላትም ያመለክታል። ሆኖም እንግዲህ ትንሿ ጽናት በትህትና ስታናግራት፣ ትንሿ ግን በግልምጫ ነበር የምትመልስላት። እንዲሁም ደግሞ እየተደበቀች ራሷ በሆዷ ማኩተምተም ጀምራለች። ጽናት ይህንን ነገር እኔ ለራስሽ ብዬ ነው ይህንን የምመክረሽ፣ እባክሽ ትምህርትሽን ብቻ ትኩረት ላይ አድርጊ በማለትም ስትመክራት ነበር። ይሁን እንጂ ትንሿ ምንም ችግር የለም አታስቢ በማለትም እንግዲህ ለጽናት ትምህርቷን እየተማረች እንደሆነ ነግራታለች። ሆኖም እንግዲህ ይቺ ትንሿ የቤት ሰራተኛ የሆነችው አፍቃሪ ያላት ያ የሄኖክ ጓደኛ ነው። በሄደችበት አጋጣሚ እየተከታተለ የኔ ካልሆንሽ እያለ እንግዲህ ያስቸግራታል። ትንሿ እንደማትፈልገው አጥብቃ ትናገራለች። ግን ትንሿ ለምንድን ነው አልፈልግም የምትለው? የኪራን እና የጽናትን ትዳር ለመበተን ከኋላ የመጣ ሰው ሊኖር ይችላል። በሌላ በኩል እንግዲህ ምሩ እስከዛሬ የተፈተንኩን ነገር በጣም ከባድ እና ኃይለኛ ነው፣ ግን ለምንድን ነው ይህን ያክል በኔ ላይ የምትጨክነው? እያለች እንግዲህ ፈጣሪዋን እያማረረች ትገኛለች። አሁን ላይ እንግዲህ መንቀሳቀስ ማናገርም የማትችል ስትሆን ግን ደግሞ ናሆም በዚህ የተነሳ እየተንከባከባት እና እየተጨናነቀላት፣ ግን ደግሞ እሷ ለሱ በማዘን እኔ ራሴ ታመሚ በዙሪያ ያሉትን ሰዎች በሙሉ አስጨነኳቸው በማለት እንግዲህ ምሩ ራሴን ካልገደልኩ እያለች እንግዲህ ከስሯ የነበረውን መድኃኒት እየጎተተች ራሷ መድኃኒቱን ለመውሰድ እየተዘጋጀች ነው። ይሁን እንጂ ያ መድኃኒት እንግዲህ ምናልባት ምሮ ከወሰደችው እንግዲህ እንደምንም አድርጋ ሊገላት ይችላል። ግን ደግሞ ምሮ ምንም መሆን የለባትም። በሌላ በኩል እንግዲህ አለምዬ እስከ ዛሬ ድረስ በጣም ብዙ እርግማኖችን ረግማት ስለነበረ ምናልባትም እንግዲህ እንደዚህ ምሮ ስንኩልኩል ብላ የቀረችው ከዛ አንጻር ይሆን የሚል አመለካከትና አስተያየትም ሊኖሩ ይችላሉ። ይሁን እንጂ አለምዬ በፊቱ በደሏና ባደረገቻት እያንዳንዱ ነገር አሁን ላይ ተጸጽታለች። እናትና አባቱ እንግዲህ የናሆም በጸጸት አለንጋ እየተገረፉ ይገኛሉ። በተለይ ደግሞ አለም፣ ምክንያቱም በዛ ሰዓት በጣም ልጅ ወለዱ እያለ ስታስቸግራቸው እንደነበረ፣ አሁን ላይ ደግሞ እንደዚህ ሆኖ ስታዩ ልጇ ይበልጥ እንቅልፍ እየነሳት ነው። እንቅልፍ እኮ ልተኛበት ራሱ ጋድም ስትል የተለያዩ ቅዠቶች ናቸው የሚመላለሱባት በአይምሮዋ። እንግዲህ ልተኛ ብላ ጋድም እንዳለች ናሆም ናሆም ማለቷን አተውም። በሌላ በኩል ናሆም እንግዲህ ሚስቱን እየተንከባከበ ይገኛል። ግን ደግሞ ምሩ ምንም አይነት ለውጥ እያሳየች አይደለም። ቅዱስ እንግዲህ ለሕክምና ወደ ውጭ እንደሄደ አልተመለሰም። ሆኖም አፍቃሪው ሰላም የምትባለው እንግዲህ እንደ አጋጣሚ ሆንና በመንገድ እየሄደች ያለ አንድ ሰው ጋር ትተዋወቃለች። ያ ሰው በጣም ኃይለኛም ይመስላል። ምንድነው እንደዚህ የምታመናጭቀኝ? እኔ ሴት ልጅ እንደዛ አመናጭቀኝ አታውቅም እያለ ይጎርባታል። በጥፊም ለመማታት ሞክረው፣ ግን ደግሞ ሰላም እኔ ጮኋለሁ ልቀቀኝ ስትለው እና ጮህ የራስሽ ጉዳይ በማለት እንግዲህ አልለቅሽም ብሏን ነበረ። ይሁን እንጂ ጮክ ብላ እንግዲህ ስትጮህ ያው እሱን ፈርቶ ለቋታል። እንግዲህ እየሮጠች ወደ ናታን ነበር ሄደችው። ናታን የሆነ ሰው እያተከታተለኝ ነበር ስትለው ማን ነው? እኔ ሄጄ ነው የምደበድብልሽ በማለት እንግዲህ ይነግራታል። ግን ደግሞ እሱ የሚደበደበውም አይነት ሰው አልነበረም። ምክንያቱም ይህ እንግዲህ ሲያስቸግራት የነበረው ሰው በጣም ረጅም ከመሆኑ አንጻር እንዲሁም ደግሞ የጎዳና ተዳዳሪ ሆኖ ግን ደግሞ ጸባዩ በጣም ኃይለኛ ከሚባሉት ሰዎች መካከል ይመደባል። እንግዲህ በአካባቢው እና በሰፈሩ ታዋቂ ተደባዳቢ የሆነ ሰው ጋር ነው የገጠመው። ይሁን እንጂ ናቴም ምንድነው አንተ ለምንድን ነው የምታስቸግረው ብሎ ፊት ለፊቱ ለማናገር ቢሞክርም አንተ ደግሞ ማነት ዝተት በማለት እንግዲህ ሁለት ጊዜ በጥፊ ሲለው ናታን ሄዶ መሬት ላይ ነበር የተዘረረው። እንግዲህ ሰላም ያድነኛል ይከላከልኛል ብላ ጀግናው እንዳመጣው ብላ ግን ደግሞ ናታንን አስደብድበው ነው የተመለሰች። ሰላምም እንግዲህ እንደምንም አድርጋ ናታንን ወደ ቤት ከወሰደችው በኋላ ከቅዱስ ቤት ገብታ አልወጣም አለች። ይኸውልህ ቅዱስ እስከሚመጣ እዚህ እጠብቀዋለሁ በማለት እንግዲህ አልወጣም ብላለች። ናታን ደግሞ ከዚህ ቤት ትወጪልኛለሽ እያለ ይነግራታል። እሷ ደግሞ በጭራሽ አልወጣም እያለችው ነው። ይሁን እንጂ ለኒና ደውላለሁ፣ እሷ ታስተዳድረኛለች፣ አሁን እዚህ ቤት እሷ እንዴት አድርጋ እንደምታባርርሻ ያለው ሲላትም ነበር። እሷም እንግዲህ እየጠበቀች ነው። በሌላ በኩል እንግዲህ ጆከርና ሰኑ ትንሽ እንግዲህ ሳይዋደዱ እንዲሁም ደግሞ ሳይፋቀሩ አይቀሩም። ግን ደግሞ ጆከር የሚባለው እስከ ዛሬ የተለያዩ ስራዎችን ሰርቶ ወደ እስር ቤት እንደሚዳረገው ራሱን አምኖ እንዲሁም አሳምኖ ስለጠበቃት ያስብላታል፣ እሷም ታስብለዋለች። ግን ደግሞ እንደሚወዳትም ገልጾላት፣ ነገር ግን እኔ ጋር መሆን የለብሽ ምክንያቱም እኔ አጉል ተስፋ ሰጥቼሽ ከኔ ጋር እንድትኖር አልፈልግም። እኔ ከጀርቤ ብዙ ቆሻሻዎች አሉ፣ ምናልባት የምነሳ ስራዎች እስር ቤት ሊያስገቡኝ ይችላሉ በማለት ሰኒ ብዙ ተስፋ እንዳታደርግ እንግዲህ ነግሯታል።
እሷም እንግዲህ ጥለኝ እንዳትሄድ ስትለው ነበር። በሌላ በኩል እንግዲህ ከጆከር ጋር እንግዲህ ኒና ፍቅር ሳይዛት አይቀርም። ጆከርን እየጠበቀች በርጋ ተቀምጣ በነበረበት ሰዓት ያቺ ሰኑ መጣችና ምን እየሰራ ነው ስትላት እንግዲህ የጽናት ቤትን ቆልፎ ሄዳለች። እኔ ደግሞ እዚህ ጋር ቁጭ አልኩኝ፣ ከዛ በተጨማሪ ጆከርን እየጠበቅኩ ነው ስትላት ሰኑ ከጆከር ራቂ እያለች ስታስጠነቅቃት ነበረ። ምክንያቱም እሷ ስለፈለገችው እንግዲህ ኒናም በግልጽ ነው የጠየቀቻት። ትፈልገዋለሽ አትፈልጊውም ስትላት እንግዲህ ምንም አይነት መልስ አልሰማችም። የሆነ ዞር አልልም ካልሽ ግን አንደፋደፍሻለሁ ብላ ነበር የሄደችው። ሰኒ ፎክራባት እንግዲህ አጅሬትም ተጨቃጨቀች። ወደ ቤት ከሄደች በኋላ እንግዲህ ከጽናት ጋር ሆና ያቺ ሰኒ እኮ በቃ ተጣላን፣ ተጨቃጨቅን፣ በቃ እንደው እባክሽ እንዳትደውይላት ስልክ እንኳንም ስልኳ አልሰራ፣ በእርግጠኝነት አሁን ስልኳ ቢሰራና ብትመጣ ትደበድበኛለች እያለ እንግዲህ ከጽናት ጋር ስታወራ ነበረ። ጽናትም ምን ተፈጥሮ ነው እስኪ ነይ ንገሪኝ ስትላት ያው እንግዲህ የተፈጠረውን ነገር ትነግራታለች ማለት ነው። ግን ደግሞ ጆከር እንደምትፈልገው አልተናገረችም። ይሁን እንጂ ጽናትም አረ እንደዛ አይባልም እኔ ጓደኛዬ ናፍቃኛለች ማለት ስልክ ትደውላለች። እንግዲህ ያው እያወሩም ነው። በሌላ በኩል እንግዲህ አሁን ላይ ቅዱስ የለም፣ ኪራም እንግዲህ የለም። አሁን ባለ ሀብት ነው። ከዛ በተጨማሪ ደግሞ የራሱን ድርጅት እያስተዳደረ ስለሆነ ጓደኞቹን እንግዲህ አብረው እንዲሰሩ ጋብዟቸዋል። ጓደኞቹም እንግዲህ አንዷ እህቱ ስትሆን እንግዲህ ሁለተኛው ደግሞ ራሱ ጓደኛ ነው። በኪያ እና በሄኖክ መካከል የሆነ ግጭት አለ። እንግዲህ ሄኖክ ኪያን ሳይወዳት አይቀርም። ኪያ ደግሞ ልትረዳው አልቻለችም። በዚህ ምክንያት ይጨቃጨቃሉ። ሰክሮም እንግዲህ ከእሷ ቤት ነበር ያደረ። በጠዋቱ መታ ወንድሜ ያ ሄኖክ እኮ እኔ ቤት ነው ያደረው ሰክሮ ነበር ትለዋለች። በእርግጥ ኪራ መስላት ነው እንግዲህ በጠዋቱ እንደዛ ሳታየው የተናገረችው። ከዛ በኋላ እንግዲህ ሄኖክም ዘወር ሲል እንደ አንተነ ብላ ተደነግጣለች። አንቺ ሾካካ ነገር ነሽ እንዲህ ወሬ የምታመላልሽ ይላታል። እሷ ማሳወቅ የፈለገችው ለወንድሟ ነበረ፣ ግን ሄኖክ ወሬ አመላላሽ በሚለው ተሳደባት። እንግዲህ ኪያም ልክ ልኩን ነግረዋለች። አሁን አንተ ወንድ ነህ፣ የወንድነት ምልክት የለህም፣ ሴት ነው የምትመስለው ምናምን ስትለው እና ደግሞ ከእሱ አልፋ ራሱ እናቱን ስትሳደብበት በጣም ተናደደና እንቅ ያረጋታል። በእርግጥ በጣም ነው ያዋረደችው። እኔ የድሮውን ሄኖክና አታስታውሽ እባክሽ ተይኝ እያላን ነበረ አንቋት። ከዛ ወጣ። ከዛ እንግዲህ ያው መንገድ ላይ ያገኝና ኪራ ምን ሆነ ነው ሲለው ሂድና እሷን ጠይቃት ይለዋል። እሷም እንግዲህ ምን ሆንሽ ሲላት እሱን ጠይቀው ከዛ እንግዲህ እንዲህ አረገኝ ብላ ስትነግረው ሰክሮ እኔ ቤት ነበር የመጣው ስላለችው ብቻ እንግዲህ ሙሉውን አልነገረችውም። ወደ ሄኖክ በመሄድ በጥፊ ነበር የመታው። ሄኖክን በጣም ይናደዳል። ምንድነው ባለፈ ህይወት የምትወቅሰኝ? አሁን የሌላ ሰው ተቀይሬ ያለው ይላል። ኪራ ደግሞ አልተቀየረም ብሎ ነው ያሰበው። እሷ እኮ በቃ እናቴ ሁሉ ነው የሰደበችው። ስለዚህ አንተ ራሱ በእርግጥ እህት ስለሆነች ነው እንደዛ ያልከኝ፣ እኔም በቃ በእናቴ ስለመጣች ነው ይልና ለመታረቅ ይሞክራሉ። ኪራም ይቅርታ ጠይቆታል። እሺ ተባብለው እንግዲህ ያው የጋራ ጓደኛ ስላለው ሄኖክ በሱ በኩል ነው ያስመጣው። ትንሿም እንግዲህ ከትምህርት ቤት መልስ ጓደኛዋ ሲያስቆማን ነበር፣ ግን ደግሞ እጇን ይዞ የሆነ ቦታ ወስዷታል። ብቻ ምን አድርጎ እንደለቀቃት አይታወቅም። በሌላ በኩል እንግዲህ አለምዬና አባቱ ወደ ምሮ ቤት መምጣት ፈልገዋል። ጽናትን መታየታተለይ ጓደኛዋን እንግዲህ ኪራና ጽናትም አሁን ከተጋቡ በኋላ ፍቅር ጨምራለች፣ የቤት እመቤት ሆናለች። ግን ደግሞ ኪራ ፍቅሩን የቀነሰባት መስሎ እየታያት ነው ያለው። ምክንያቱም እነሱ አብሮ በሚሆኑበት አጋጣሚ ስልክ ይደወላል፣ ብቻ የተለያየ ነገር ይደረጋል። ይሄ ነገር ለኪራ ጥሩ ቢሆንም የስራ ስልክ ቢሆንም ለጽናት ደግሞ ምቾት እየነሳት ነው። ምክንያቱም ምንም አይነት ጊዜ እየሰጣት አይደለም ማለት ነው። ከተጋቡ በኋላ ይህ ነገር እየጎዳት እንደሆነ አስተውሏል ኪራ። ያው እንግዲህ ፍቅራቸውን እየጨመሩ ነው። እንግዲህ መልካም ትዳር። ኒናም እንግዲህ እንደተለመደው ናታን ደውሎላት ስለነበረ ወደ እነ ቅዱስ ቤት ስትመጣ መንገድ ላይ እንግዲህ ታገኝና ያንን ሰው ናቲን የደበደበውን እሱ ጋር መሳፈት ትጀምራለች። መጀመሪያ ሙልጭ አርጋ ነበር የሰደበችው። ከዛ ግን ብድግ ሲል እንደውም ተነስ እስኪ ድንጋይ እኮ ራሱ ይረፍ በማለት እንግዲህ ቀልዳበታለች። ያ ልጅም እንግዲህ ዛሬ ምንድን ነው የምጠፈጠፈው ሰው በዛብኝ ክሳ ይላል። ምክንያቱም ናታን እንደብድቦታል። ከዛ ደግሞ ኒና፣ ከዛ ሰላም አለች። ብቻ እንግዲህ አይ በቃ የኮዳ ራስ በማለት ጥለው ነበር እየተሰወረችው እዛ አካባቢ። እንግዲህ እየሮጠች ነው የሄደችው ማለት ይቻላል። ወደ ቤት ከገባች በኋላ ምን ሆነች ነው ሲሏት የአገሬ እኮ አባረረኝ ትላለች። ከዛ እንግዲህ ታውቂዋለች ስትላት ሰላም አረን ያላውቀውም ነው ያለቻት። ጥናትም በጥርጣሬ ነው ያለችው። ይች ትንሿ የምትባለው እስካሁን ስራዋ ምንም ሁሉ ነገሩ አያምርም። ትምህርት ቤትም በዛ እንመጣ በዛ እንመጣ እያለች እየዋሸች ነው ያለችው። ብቻ እንግዲህ ጽናት ጥርጣሬ ላይ ናት። ምሩም እንግዲህ ያው አልተሻላትም። ናሆምም እንግዲህ ተጨንቆ ይገኛል ማለት ነው። ሆኖም እንግዲህ ያው
ጆከር አሁን ለሰኑ ትልቅ ቦታ እንዳለው እና እንደሚወዳት ነግሯታል። ሰኒም እንግዲህ እኔም እኮ እወድሃለሁ ጥለኝ መሄድ የለብም ስትለው ነበረ። እሱም አይ መሄድ አለብኝ ልቀቂ በማለት እንግዲህ ከዛ ቤት ወጥቷል። ግን ወዴት እንደሚሄድ እንግዲህ እስካሁን አልተናገረም። ምክንያቱም ያ ስፒድ የሚባለው በጣም እየደወለ እያስፈራረው ነው ያለ። እንዲሁም ደግሞ ለሰኒ ሲል ስለከደው በጣም በቀላለው እያለ እየፎከረበት ይገኛል። እንግዲህ ኪያም በመጨረሻ እናቷ ወደ አዲስ አበባ ልትመጣ ነው ተቀበይኝ ተብላለች። ግን ደግሞ ተቀብላ ማን ቤት እንደምታደርጋት ግራ ገብት ብሏታል። እሺ በማለት እንግዲህ ተቀላልዳ ለመቀበል ዝግጁ ሆና ነው የጠበቀቻት። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ሆነላችሁ።